አሉ አጋዕዝተ ዓለም ቅድስት ሥላሴ። ወገኖች ኦርቶዶክሳውያን ታዲያ ይህንን ከሰማን በኋላ መልክአ ሥላሴ፣ ሰይፈ ሥላሴ፣ ሰይፈ መለኮት፣ ድርሳነ ሥላሴ፣ ድርሳነ አብ ወወልድ ወመንፈስ ቅዱስ የሚባሉ የቅድስት ሥላሴን ስም የሚዘክሩ የቅድስት ሥላሴን ስም በአንድነትና በሦስትነት የሚያነሱ ሁሉንም መጻሕፍት፣ ጸሎቶች በሙሉ ለማንበብ ለመጸለይ ይዞ ለመዞርና ለመንቀሳቀስ አልተዘጋጁም እንዴ? ወገኖች በተለያየ ጊዜ እንደተናገርነው ለቅዱሳን ትልልቅ ቃል ኪዳንን ሰጥተው ስማቸውን ስለጠራን፣ ዝክራቸውን ስለዘከርን፣ መታሰቢያቸውን ስላደረግን፣ በዓላቸውን ስላከበርን ያንን ሁሉ ቃል ኪዳን ሰጠዋቸው ለእኛም ደግሞ ከመከራ ሥጋ ከመከራ ነፍስ የሚሰውሩንና ሁሉን ቃል ኪዳናቸውን የቅዱሳኑን ቃል ኪዳን የሚፈጽሙልን ከሆነ በእነሱ በፈጣሪያችን ዓለማትን በመዳፋቸው በያዙ ዓለማትን በፈጠሩ በአጋዕዝተ ዓለም በቅድስት ሥላሴ ስምማ ስማቸውን ከጠራን በስማቸው ከተማጸንን ዝክር ከዘከርን መታሰቢያ ካደረግን በዓላቸውን ካከበርን፣ አዎ በቅድስት ሥላሴ ስም ያዘኑትን የተከዙትን ካጽናናን፣ የተራቡትን ካበላን፣ የተጠሙትን ካጠጣን፣ የታረዙትን ካለበስን ምን አይነት ነገር ይሰጡን፣ ምን አይነት ነገር ያደርጉልን ይሆን ብለን ራሳችንን ጠይቀን እናውቃለን? መልሱን ለእናንተ ትቼዋለሁ። ይሄ ቪዲዮ እጅግ በጣም ጠቃሚ ቪዲዮ ነው። እንዳያችሁትና እንደሰማችሁት አደራ ለሁሉም ሰው እንዲዳረስ በደንብ አድርጋችሁ ኮፒ ሊንክ አድርጉልኝ። ለቤቱ አዲስ ሆናችሁ ፎሎ ማድረግ እንዳይረሳ። አጋዕዝተ ዓለም ቅድስት ሥላሴ አስተዋይ ልቦናና ሰሚ ጆሮን ይስጡን። አሜን።